ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ የቤቶች ግንባታ ፍጥነትና ፍትሃዊ በሆነ መልኩ ለኮንዶሚኒየም ተመዝጋቢዎች እንዴት እንደሚተላለፍ ማብራሪያ ሰጡ። በገላን 25000 በንፋስ ስልክ ላፍቶ ክፍለ ከተማ 26000 ቤቶች ይገነባሉ። የቀሩት በሌሎች ቀሪ 16 ሳይቶች ግንባታቸው በፍጥነት እየተከናወነ ይገኛል ሲሉ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ አስታውቀዋል። የኮንዶሚኒየም ዕጣው ሲወጣ ቅድመ ክፍያው ስንት ነው? ሙሉ ክፍያው? ይህ ጥያቄ የብዙዎች ጥያቄ ነው። በዚህ የመረጃ ሰዓታችን ከባለ 1 እስከ ባለ 3 መኝታ ቅድመ ክፍያ፣ ሙሉ ክፍያና በካሬ ሜትር ስንት ብር እንደሆነ ጭምር በዝርዝር እንመለከታለን። የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበሌ ለበርካታ ጊዜ ተመዝግበው እየቆጠቡ ያሉ የቤት ተመዝጋቢዎች በቅድሚያ ይታያሉ ብለዋል። አዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ከ100,000 በላይ ቤቶችን ገንብቶ ለኮንዶሚኒየም ቆጣቢዎችና ለቤት ፈላጊዎች ለማስተላለፍ የሚያደርገውን ጥረት አጠናክሮ ቀጥሏል። የተጀመሩ የጋራ መኖሪያ ቤቶች ግንባታ በፍጥነት ማጠናቀቅ በሚቻልበት ሁኔታ ላይ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ውይይት አካሂዷል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ ታማኝ መረጃዎችን በፍጥነት ማግኘት ይችላሉ። በቅድሚያ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ የቤቶች ግንባታ በፍጥነትና ፍትሃዊ በሆነ መልኩ ለኮንዶሚኒየም ተመዝጋቢዎች እንዴት እንደሚተላለፍ ማብራሪያ ሰጥተዋል። በአዲስ አበባ ከተማ የቤት አቅርቦት ችግርን ለመቅረፍ የተቀናጁ የቤት ልማት አማራጮች እየተተገበሩ ናቸው ብለዋል። በአዲስ አበባ ከተማ የሚስተዋለውን የቤት አቅርቦት እጥረት በዘላቂነት ለመፍታት ልዩ ትኩረት የተሰጣቸውና የተቀናጁ የተለያዩ የቤት ግንባታ አማራጮች በስፋት እየተተገበሩ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ አስታውቀዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ እንደገለጹት መንግስት የመዲናዋን ነዋሪዎች የቤት ፍላጎት ለማርካት ዘርፈ ብዙ ስልቶችን ቀርጾ ወደ ስራ ገብቷል ብለዋል። ችግሩ ለመቅረፍ እየተከናወኑ ካሉ የተቀናጀ የቤት ግንባታ አማራጮች መካከልም በመንግስት በጀትና አስተባባሪነት የሚከናወኑ ግንባታዎች፣ በመንግስትና በግል ዘርፍ አጋርነት የሚገነቡ ቤቶች፣ በሪል ስቴት አልሚዎች የሚከናወኑ የቤት ልማትና በማህበር በመደራጀት የሚገነቡ የቤት ልማት ፕሮግራሞች ተጠቃሽ መሆናቸውን ኢንጂነር አውራሪስ ተናግረዋል። የግንባታ ሂደቱን ለማፍጠንና ጥራቱን ለማረጋገጥ አዳዲስ አሰራሮች ተግባራዊ እየተደረጉ መሆኑንም አማካሪው ገልጸዋል። በተለይም የሥራ ባህላችንን በመቀየር ቅዳሜና እሁድን ጨምሮ በሳምንት 7 ቀናት በቀን 24 ሰዓታት በከፍተኛ ትጋት እየተሰራ እንደሚገኝም ኢንጂነር አውራሪስ አስረድተዋል። አማካሪው አክለውም ወጪን የሚቀንሱ የግንባታ ጊዜን የሚያሳጥሩና ብክነትን የሚያስቀሩ ዘመናዊ የቤት ግንባታ ቴክኖሎጂዎች ጥቅም ላይ እየዋሉ መሆኑን ገልጸው ይህም የከተማዋን የቤት ልማት ስኬታማ ለማድረግ ትልቅ አቅም መፍጠሩን ተናግረዋል። ግንባታቸው ተጠናቆ ለአገልግሎት የሚበቁ ቤቶች አሰጣጥን በተመለከተም ቤት ለማግኘት ተመዝግበው ለረጅም ጊዜ ሲቆጥቡ የቆዩ ዜጎችና ሌሎች የሚመለከታቸው አካላትን ባካተተ መልኩ ፍትሃዊ በሆነ መንገድ እንደሚከፋፈሉ አረጋግጠዋል። የግል የቤት አልሚዎች በፋይናንስ በቴክኖሎጂ ሽግግርና በስራ ባህል መሻሻል ረገድ እያሳዩት ያለው ውጤታማ ተሳትፎ ለከተማዋ የቤት ልማት ትልቅ እሴት እየጨመረ መሆኑን ኢንጂነር አውራሪስ ከበደ ተናግረዋል። ይህ በእንዲህ እንዳለ ቅድስት ወልደ ጊዮርጊስ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ አጠቃላይ የቤቶች ግንባታን አስመልክተው ማብራሪያ ሰጥተዋል። በአዲስ አበባ ከተማ የሚታየውን የመኖሪያ ቤት ፍላጎት ለማርካት በዘንድሮ ዓመት ብቻ 100,000 ቤቶችን ለመገንባት ታቅዶ በ18 ሳይቶች ላይ ስራው በሙሉ አቅም እየተከናወነ እንደሚገኝ የከተማዋ የቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ተናግረዋል። የግንባታ ሂደቱን ለማፍጠንና ወጪን ለመቀነስ አዳዲስ የቴክኖሎጂ ግብዓቶች ጥቅም ላይ የዋሉ ሲሆን ግንባታው በመንግስት ብቻ ሳይወሰን በሪል ስቴት አልሚዎች በግል እንዲሁም በማህበር ተደራጅተው የሚሰሩትንም በመጋበዝ ጭምር በ5 የተለያዩ አማራጮች እየተተገበረ ይገኛል ብለዋል።
በተለይም የጀርመን ሳይት ላይ የነበረውን ተሞክሮ በመውሰድ 2 ብሎኮችን በዊንግ የማገናኘት ስራ የተከናወነ ሲሆን ይህም የሊፍት ወጪን ከመቀነሱም በላይ የመሬት ብክነትን በማስቀረት በአነስተኛ ቦታ ላይ በርካታ ቤቶችን ለመገንባት አስችሏል ብለዋል። 25,000 ቤቶች በሚገነባበት የገላን ጉራ ሳይት እየተካሄደ ያለው ግንባታ የቴክኖሎጂን ውጤታማነት በተግባር ያሳየ ሆኗል። በአሁኑ ወቅት ላይ ሙከራ እየተገነቡ ያሉ ብሎኮች አስገራሚ ፍጥነት እያሳዩ ሲሆን በ52 ቀናት ውስጥ ብቻ 10ኛ ፎቅ ላይ መድረስ መቻሉ የግንባታው ቅልጥፍና ማሳያ ተደርጎ ተወስዷል ብለዋል የቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ። ከተማዋን ስማርት የማድረግ ራዕይን ሰንቀው እየተገነቡ ያሉት እነዚህ መንደሮች መኖሪያ ቤት ከመሆን ባለፈ የተሟላ መሰረተ ልማት ይኖራቸዋል። በአረንጓዴ ልማት የታጀቡ ለህፃናት መጫወቻ፣ ለአዛውንቶች መዝናኛ፣ ለወጣቶች የስፖርት ማዘውተሪያዎችን ያካተቱ ዘመናዊ መንደሮች ሆነው ነው እየተገነቡ ያሉት ብለዋል። ይህ ሰፊ የግንባታ እንቅስቃሴ ለከተማዋ ነዋሪዎች መጠለያ ከመፍጠር ባለፈ ሰፊ የሥራ ዕድልን ይዞ መጥተዋል። በገላን ጉራ ሳይት ብቻ ሳይወሰን በሁሉም 18 ሳይቶች ግንባታው ከላይ ስኬሌቱን ሲቆም ከታች ግንባታው አብሮ የሚሄድበትን አዲስ የቴክኖሎጂ ሐሳብ በመጠቀም በጥራትና በፍጥነት እየተከናወነ ይገኛል። ይህም በዘንድሮ ዓመት የታቀዱትን 100,000 ቤቶች ለተጠቃሚዎች ለማድረስ የተያዘውን ግብ ለማሳካት ትልቅ እምነት ጥሏል። አሁን ደግሞ ብዙዎች ጥያቄ እያነሱ ወዳሉት መረጃ አልፈናል። ለመሆኑ ቅድመ ክፍያ ስንት ነው? ሙሉ ክፍያውስ? ይህ ጥያቄ የብዙዎች ጥያቄ ነው። ለ80/20 ኮንዶሚኒየም ተመዝጋቢዎች በካሬ ሜትር 7997 ብር ነው። 50 ካሬ የደረሰው ሰው 20% ቅድመ ክፍያው 79970 ሲሆን ሙሉ ክፍያው 399850 ብር ይሆናል። ይህ ዋጋ በ14ኛ ዙር ወይም የመጨረሻው ዕጣ ሲወጣ የተተመነ ሲሆን አሁን በሚወጣው ዕጣ በእጥፍ ቢተመን እንኳ ቅድመ ክፍያው 159940 ሙሉ ክፍያው ደግሞ 799700 ብር ይሆናል። ለ40/60 የኮንዶሚኒየም ተመዝጋቢዎች በካሬ ሜትር 11163 ብር ሲሆን ባለ 2 እና ባለ 3 መኝታዎች 40/60 ውስጥ እንደሚካተቱ ይታወቃል። 80 ካሬ ሜትር የደረሰው ሰው ቅድመ ክፍያው 446552 ብር ሲሆን ሙሉ ክፍያው ደግሞ 1,116,300 ብር ይሆናል። ይህ ዋጋም በ14ኛ ዙር ወይም የመጨረሻው ዕጣ ሲወጣ የተተመነ ሲሆን አሁን በሚወጣው ዕጣ በእጥፍ ቢተመን እንኳ ቅድመ ክፍያው 893,040 ሲሆን ሙሉ ክፍያው ደግሞ 2,232,600 ብር ይሆናል። በአሁኑ ጊዜ የኮንዶሚኒየም መኖሪያ ቤቶች የገበያ ዋጋ በካሬ ሜትር ከ35,000 እስከ 90,000 ብር ድረስ እየተሸጠ ነው። ዋጋው እንደ ቤቱ አቀማመጥና ወደ ከተማው መሃል ባለው ቅርበት ይለያያል። በባልድራስ፣ ጎተራ፣ ጎፋ መብራት ኃይልና ገርጂ የሚገኙ ኮንዶሚኒየም በከተማው ውስጥ በጣም ውድ ቤቶች ናቸው። የኮንዶሚኒየም ቤቶች ልማት ፕሮጀክት የተጀመረው የከተማ ደህንነትን ለመቅረፍና ዝቅተኛና መካከለኛ ገቢ ያላቸው ነዋሪዎች የኑሮ ሁኔታ ለማሻሻል ነው። የኮንዶሚኒየም ግንባታ ዋናው ዓላማ ዝቅተኛ ገቢ ያላቸው ነዋሪዎች የመኖሪያ ቤት ባለቤት ለማድረግ ነበረ። ቆጣቢዎች የግንባታውን ወጪ ብቻ እንደሚከፍሉና መንግስት መሬት በነፃ ማቅረብን ጨምሮ የተለያዩ ድጋፎችን እንደሚያደርግ ይታወቃል። ይህ በእንዲህ እንዳለ በበጀት ዓመቱ የተጀመሩ አዳዲስ የመኖሪያ ቤት ግንባታዎች አፈጻጸማቸው በጣም ጥሩ የሚባል ደረጃ ላይ ነው ሲል የአዲስ አበባ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ አስታወቀም። ቋሚ ኮሚቴው ትላንት በቤቶች ልማት ኮርፖሬሽን ከተጀመሩ አዳዲስ የመኖሪያ ቤት ግንባታዎች መካከል ግዙፍ ግንባታ በሚካሄድባቸው በቱሉ ድምቱና በገላን ጉራ ሳይት የመስክ ምልከታ አካሂደዋል። በበጀት ዓመቱ የመጀመሪያ 6 ወራት አዳዲስ የተጀመሩ ግንባታዎችን ክትትልና ድጋፍ ለማድረግ የመስክ ምልከታው መደረጉን ዶክተር አቶሜ አበበ የቋሚ ኮሚቴው ሰብሳቢ የገለጹ ሲሆን የተጀመሩ አዳዲስ ግንባታዎች አፈጻጸማቸው በጣም ጥሩ የሚባል ደረጃ ላይ መሆኑንም በምልከታው ማየታቸውን ተናግረዋል። የተጀመሩ ግንባታዎችም ከተማዋን የሚቀይሩ የህብረተሰቡን የቤት ጥያቄ የሚመልሱ እንዲሁም የኮሪደር ልማት አዲስ አበባ ላይ ያመጣውን አይነት ለውጥ የሚያመጡ ግንባታዎች ናቸው ብለዋል ሰብሳቢዋ። በበጀት ዓመቱ በከተማ አስተዳደሩ የተያዘውን የ100,000 ቤት ግንባታ ለማሳካት ኮርፖሬሽኑ በ18 ሳይት በመንግስት አስተባባሪነት ብቻ ከ50,000 በላይ ግንባታዎች መጀመራቸውን ኢንጂነር ቶማስ ደበለ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር በጉብኝቱ ወቅት ገልጸዋል።
የነበረውን የአሰራር ስልት በመቀየርና በ9 ወራት የተጠናቀቀውን የጀርመን ሳይት ተሞክሮ በመውሰድ ከፍተኛ በጀት የሰው ኃይልና ግብአት የሚፈልገውን ይህንን ግዙፍ ፕሮጀክት አቀናጅቶ በመምራት ግንባታዎቹ መጀመራቸውን ተናግረዋል። ትላንት ምልከታ የተደረገባቸውን ሁለቱንም ሳይቶች የፕሮጀክት ክትትልና ድጋፍ እንዲሁም ከዲዛይን ጋር የተያያዙ ጉዳዮችን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም በምህጻረ ቃሉ አስቱ የማማከር ስራውን እንደሚሰራ ዋና ዳይሬክተሩ ገልጸዋል።